ይሄንን ልጁ እንዳው ልጁ ቤት እኮ አልሄደችም። ልጁ ቤት ገና ሳትሄድ እኮ ነው ሐሙስ ዕለት እኮ ነው ልጅቷ ቤት ልንሄድ ነው እዛ ስንደርስ አወራቸዋለሁ ብላ መዳም ያለችው ድንቅ ኒቱን አብሪ ድንቅ መዳም ያለችው ማለት ነው። ቮይስ ላይ ያለችው ቮይስ ላይ እዛው ቤት ጎረቤት እኔ የሰማሁት ላይ ጎረቤት ላይ 8ኛ ፎቅ ጎረቤት ዕቃ እንድታመጣ ልቻት ነው። ከዛ ነው የወደቀችው ነው አይደል ያለችው እንጂ ልጅየው ቤት አልሄደችም ገና። እንደዛ ነው ቮይሱ ላይ የሚለው። ልቻት ጎረቤት ዕቃ ልታመጣ ጂራናችን ጋር ሄዳ 8ኛ ፎቅ ዕቃ ልታመጣ ነው የሚለው። ሄደችና እዛ ሰፈር ያላችሁ ሰዎች የዛሬ 10 ቀን የወደቀች ኢትዮጵያዊ ከፎቅ ላይ የወደቀች ኢትዮጵያዊ የሰማችሁት ነገር ካለ ባይናችሁ ያያችሁ ወይም አምቡላንስ ይጠራ መቼም ጫጫታ ይፈጠራል። አምቡላንስ ያያችሁ ካላችሁ ሰፈሩን ሰምቼ ልንገራችሁ። ቆይ ደረሰኝ ብር የምትልክበትን የሰፈሩን ስም አጣርቻለሁ። ቤሩት በያቸው ውስጥ ያለ ቤሩት ነው። ቤሩት አካባቢ ነበር። ሰላም አንዴ ሁሉ ላሰማችሁ ነው ቮይስ አንዴ የሰፈሩን ስም በቮይስ ላሰማችሁ ነው። ከዛ ተሰሙና ቤሩት ያላችሁ እዛ ሰፈር የምትገኙ ሰዎች ሄዳችሁ ሜሉ ትሄድ ነበረ። 1 ሰዓት ነው የሚርቀው ከሷ ሰፈር በታክሲ 1 ሰዓት ነው ከኔ ሰፈር የሚርቀው በታክሲ ሊሄድ ወይ አለችኝ። ግን ሄዳ ገና ከምትጠይቅ የመጨረሻ አማራጫችን ትሆናለች ትሄዳለች። ግን መጀመሪያ ግን እዛ አካባቢ ያሉ ሰዎች ካሉ ስለ ጉዳዩ የሰሙ ኖ 8 floors is her townhouse እኮ 8ኛ ፎቅ የልጇ ቤት ነው። ግን ልጅ ቤት ልካት አላለችማ ቮይሱ ላይ እንድ ጂራን ጣብዕ 8 ነው ያለችው። ስለዚህ ከልጇ ቤት ይሁን እንዴ? ይሄን እኮ ነው ማጣራት ያለብን። አሁን መሰረት ምን አለች? ልጅየው የሚኖረው 8ኛ ፎቅ ነው። እናትየው የምትኖረው 1ኛ ፎቅ ነው። እናትየውም 1ኛ ፎቅ ብላለች። አዎ 1ኛ ፎቅ ነው። ቮይስ ሰምታችሁ ሰፈሩን ትነግሩኛላችሁ። ማንን ነው ያዘው? እሺ ይሄንን ሰፈር የምታውቁ ቤሩት ያላችሁ هولي مبعوثين من حد الجامعة الأمريكية الأيوبية الوش مطرح واحد بتركية شروق بيروت. رقم التليفون 03-428-418. سفروا اسمه عندي سفروا هولي مبعوثين من حد الجامعة الأمريكية الأيوبية. يا عمي أمريكا يونيفرسيتي جامعة أمريكية. الوش مطرح واحد بتركية شروق بيروت. رقم التليفون 03-428-418. ይሄን ሰፈር የምታውቁት ቤሩት ሆስፒታል ነው። እሺ ቆይ هولي مبعوثين من حد الجامعة الأمريكية. من حد الجامعة الأمريكية አይደል የሚለው حد ማለት እኮ አካባቢ ነው። الأيوبية ኢዮቢያ የሚባል ሰፈር አለ። ጃማ አሜሪካያ ኢዮቢያ። አዎ እሺ እዛ ሰፈር ያላችሁ አበሾች አላችሁ ቤሩት? It's 6:56. So አላችሁ? ሜሉ
ነቀላቸው አስገቧቸው ደግሞ ካቡዬ ይሄ አዩቢ የሚባለው ሆስፒታል ነው። ሚስተር ሽፋ ነው። ጄማ አሜሪካን አጠገቡ ልጅቷ እዛ አካባቢ እኮ ነው። ቅድም ሴትዮዋ ስታወራ ማለት ነው ቦይሳ ላይ ልጅቷ የወደቀችው እዛ አካባቢ ነው። ይሄ ሰፈሯ ያለ ነው። እንደ ሚቲ ነው የሚሉት እንደዛ ያስተላለፈችበት እና ጄማ ያለው አጠገቧ ያለ እዛው ሰፈሯ ነው። ከፈለግሽ ወይ ልሂድላት ሴትዮዋ ጋር ቁጥሩ አለሽ ደውለሽና አለኝ እኔም እኛ የምንፈልገው እኮ እዛ አካባቢ ስትወርቂ አያበሻ ካለ ዜና ከሰማ አምቡላንስ ሲጠራ ምናምን ግርግሩን ያየ የቀረጸ በስልኩ አበሻ ካለ እኮ ነው። እዛ ሰፈር ሄደሽ ልትጠይቂ ነው ወይ ሴትዮዋ ልታናግሪያት? ወይ ሴትዮዋን አናግራታለሁ ወይ ሴትዮዋን ባናግራትም እዛ ሴም ነው እንደናንተ የምታወራልኝ። ግን ሌላ የአይን ማኝ ካለ ብለሽ ነው? እሱን እኮ ነው ምንሻ ካለ ኦኬ እሺ። እንደሱ ከሆነ ጄማ አሜሪካን ያሉትን ልጆች ካላችሁ አበሾች ወይ እንደዛ የሚያይ ሰው ማለት ነው እዛ አካባቢ ያለ ያየ ሰው የሰማ ሰው ካለ እዛ ሰፈር ሰው አታውቂ ጃማ እስቲ ባዩ ቃሉን እስቲ ባዩ ምንድነው ጄማ አሜሪካንያ ነው የሰፈሩ ሰው? አዎ ኢዩቢ ሆስፒታል ነው። ትልቅ ሆስፒታል ነው። ኦኬ ኢዩቢ ሆስፒታል ነው። በሰፈሩ ጄማ አሜሪካንዬ ያኔ ከፊት ለፊቱ ማለት ነው ሆስፒታሉ ያለው። ኦኬ ቤሩት ላይ አምራ ነው ስሙ ቤሩት ነው። አምራ ነው ያሉ ስሙ አምራ ይባላል። ቤሩት ነው። ቤሩትማ የከተማው ስም አይደል? አዲስ አበባ እንደማለት አይደል ቤሩት? አዎ ግን ይሄ ወደ ገጠር ውስጥ አይደለም ከተማ ውስጥ ነው ልልሽ ነው። ኦኬ ስለዚህ እዛ ሰፈር ሐምራ ሰፈር ያላችሁ አበሾች አላችሁ? ሐምራ ነው ያሉ ነው አካባቢ ልክ ነው። ሐምራ የሚባል ሰፈር ጃማዓ አሜሪካንያ እኮ ጃማዓ ማለት እኮ ማሪ ዩኒቨርሲቲ ወይም ኮሌጅ ነው አይደል? አዎ ጄማ አሜሪካንያ የአሜሪካን ነው ማለት ነው። እዚህ አሁን ብርሜና ሃይ ስኩል እንደሚባለው የአሜሪካኖች ዩኒቨርሲቲ ማለት ጃማዓ አሜሪካንያ። አዎ እዚህ የፈረንሳይ ያለ አሜሪካን አለ ልክ እንደዛ ጄማ አሜሪካንያ ስትይ ማንም ሰው ያውቃል። ከዛ ኢዩቢ ደግሞ ሆስፒታሉ ታዋቂ ነው። በጣም ጥሩ ሐምራ ኢዮቢ ሆስፒታል አካባቢ ያላችሁ ጃማዓ አሜሪካንያ አካባቢ ማለት ነው። በአማርኛ እንደዛ ማለት ነው አይደል? አዎ በአማርኛም እንደዛ ነው። ሆስፒታሉ ወይ ጄማ አካባቢ ያላችሁ አብሾች ካላችሁ የሰማችሁ ካላችሁ እስቲ ንገሩኝ። ከ10 ቀን በፊት ከፎቅ ላይ ከ8ኛ ፎቅ ላይ የወደቀች ኢትዮጵያዊ ስለሷ የሰማችሁ ካላችሁ ሴትዮዋ ጋር አሁን ደግሜ እደውላለሁ። እንግዳ መጣብኝ ብላ ነው የዘጋችሁ። ሴትዮዋ አንዴ ትዘጋብኛለች፣ ስዊች ኦፍ ታደርጋለች፣ አንዴ ጀክት ታደርግብኛለች። ሲላት አንስታ እንግዳ መጥቶብኛል ቆይ አወራሻለሁ ትለኛለች። ያየ እዛ አካባቢ ላይ አበሻ አይኖርም እንዴ? እዛ አካባቢ ነው እኮ አበሻ ቤሩት የለበት። ወደዛ አካባቢ ይኖራሉ እኮ ጄማ አሜሪካንያ አካባቢ ያላችሁ ኢዩቢ ሆስፒታሉ አካባቢ ያላችሁ ልጆች ካላችሁ አንዳንድ ቁጥር ጻፉና እስቲ ያያችሁት ነገር ካለ ስልክ ቁጥሯን ሞክረሻል ወይስ ላይ ስልክ ቁጥሯም ስላለ የማን ስልክ? እሱ የማን ስልክ ነው? የመዳም እኮ አለኝ። የመዳባለሽ 03 ማለት ነው። 03 የማን የቤቷ ስልክ ነው? የሴትዮዋ የስታርት ግሩፕ ታረግ ማለት ነው። ቁጥሯ የተሞላው የላኪ ቁጥር ነው። የቤቷ ይሆናል። አስሞክሪው ደውይ እስቲ። እኔ የግሏ ሞባይሏ ነው ያለኝ። እኮ ይሄም የግሏ ነው። ይሄም ሞባይል ነው፣ የቤት አይደለም። 0 ክሌቴ ነው የሚለው። ኦኬ እኔ እኮ የባንክ መሰለኝ። በሱ ሞክርላት እንዴ? የላኪ ቁጥር ይላል። የላኪ ስልክ ቁጥር ብሩን ያስተላለፈችበት ልጅ ማለት ነው። ኦኬ ቆይ ሃይ ማማ ብላ ዌንስዴይ ቮይስ አደረገችላት። ሴትዮዋ አንድ ቮይስ ነው የላከችው 1 ደቂቃ ከ47 እና 2 ነው የላከችው 10 ደቂቃ ከ43። ቆይ የትኛውን ነው ለኔ የላከችልኝ? የ2 ደቂቃ ከ42 ቆይ 2 ደቂቃ ከ42 የ2 ደቂቃ ከ26 ሳመሰግናለሁ ብለሽ የመለሽላት መሰረት አንቺ ለኔ ላክሽልኝ የመጀመሪያውን ቮይስ ነው ለማዳም። ይሄ ስክሪንሾትሽ ላይ የሚያሳየው አንቺ ዌንስዴይ
ዌንስዴይ ነው እሷ ሪፕላይ ያደረገችው። አንቺ መቼ እንደላክሽላት አያሳየም፣ ተቆርጧል ከላይ። ከዛ በኋላ ደግሞ አርብ ደግሞ ደግማ የላከችልሽን ቮይስ ላኪልኝ የ2 ደቂቃ ከ26ቱን እሱንም ፎርዋርድ አድርጊልኝ። ከሱ ቀጥሎ የምስጋና ምልክት ነው ያሳየሻት እና እሷን ቮይስ ላኪልኝ ምን እንደምትል መስማት ፈልጋለሁ። መሰረት ከመጣች አስገባት። ኦኬ በቃ ብዬ ልውጣ ነኝ። ስትፈልጊኝ አውሪ። እሺ ማሪ። ምንም አልሰማሁም። ማንም አበሻ እንዴት አልሰማችሁም? እንዴት ዜና ላይ አይነገርም? መሰረት ላይ ከመጣች አስገባት መሰረትን። እስቲ ሐምራ የምትኖሩ ኢትዮጵያውያን ፎቶዋን አድርጊው አብዬማችን። እሺ ሰው የሚያውቃት ሰው ካለ እንዲመጣ። እሺ መሰረት ስክሪንሻቱን ልካልኛለች፣ ግን አንድ ቮይስ ነው ላከችልኝ። እሱ አንደኛው ይቀራል። ቆይ ፎቶዋን ልላከው ላርገው፣ ባክግራውንድ ፎቶዋን የሚያውቃት ሰው ካለ እኔ የምልሽ ድንቄ የትኛው ፎቶ ነው ፊቷ በደንብ የሚታይበት? ምን ነሽ ማሪ? ብር ለባለቤቷ ብቻ ነው የምትልከው፣ ለቤተሰብ ልክ አታውቅም። የሆነ ሰው የቤሩት ባንዲራ ያደረገ ሰው ፍላወር እየላከ ነው። ማሬ ጻፊ። ኦኬ ግን ትደውላለች። አባቷን እናቷ በህይወት እናታችን በልጅነታችን የሞተችው ብለሻል። አንቺ ጋር ብቻ ነው የምትደውለው? ሌሎች እህቶች ወንድሞቿ ጋር አትደውልም? የትኛው ፎቶ ነው ፊቷ በደንብ የሚታየው? ይሄን ላድርገው። ይሄኛው ፈዛዛ ነው። ይሄ ነው ከሁሉም የተሰራው ትንሽ ጥራት ያለው ግን በጎን ግማሽ ፊቷ ነው የሚታየው። ይሄኛው ላድርገው ወይ? ሰላም ሰላም ነው አቡዬ፣ እንዴት ናችሁ? አለን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ ለራሱ እዛ አጠገቡ ነኝ። ያኔ ግን ወረቀቱ የላከችልሽ ወረቀቱ አንደኛ አንቺ ጋር የተላከ የባንክ ነው። እሷ አውንቲ ጋር ሄዳ የላካችሁ ነው እንጂ የቤቱ የሰፈር ቤቱ እኮ አልተናገረችም። ሴትየዋም ልጅቷ እዛው አካባቢ ነው፣ ከቤቱ ቅርብ ነው ብላለች እኮ ከቤቱ ቅርብ። አዎ አሁን ጀማ አሜሪካን የነባት የሲሉሽ ደግሞ የመስተሽፋ ነው የተናገሩት እንጂ የልጅቷ ሰፈር አልተናገሩም። እዛ በትክክል ባንክ አለ፣ እዛ ሄድ ነው የሚልኩት። አንዱ አጣውት ነው እንዴ? ፊልፍት አልመጣልኝ። ይሄውና ታየን። እቺ ናት ልጅቷ። እሺ አንቺ ሰፈር ከሆነሽ አይተሻት ታውቂያለሽ? እቺ ልጅ ጌታን እዛ ጠገቡ ነኝ እኔ እዛ ራሱ ያኔ አይተሻት ታውቂያለሽ ወይ ነው ጥያቄው። ማለት አላየኋትም። ግን ይሄ ይቺ ልጅ ሚሉሽ አሁን ይሄ ቁጥር ስልክና ቦታው ሰፈር የተለከብ ደረሰኝ ላይ ነው እንጂ የኛ ሰፈር አካባቢ ነው ያለከች። አሁን ሴትየዋ ከሌላ ሰፈር ሄዳ እዛ ብትልክ ብትሆንስ? አይደለማ ከቤታቸው ቅርብ ነው ብላለች። አንተናም ሴትየዋ የምታወራው ቮይስ ላይ የተወሰደችበት ሆስፒታል ምናምን እዛው አካባቢ ነው ሚኖሩት፣ እዛው አካባቢ ነው። እሺ እዛው አካባቢ አንቺ ከኖርሽ ከፎቅ ላይ ከ10 ቀን በፊት ከ8ኛ ፎቅ የወደቀች ኢትዮጵያዊ ሞተች ሲባል ሰምተሻል? ማርያምን እዛ ጠገብ ነው። ምንም አልሰማሁም። በእርግጥ አምቡላንሱ ይጮሃሉ፣ ዜና መከታተላለሁኝ፣ ግን ምንም አልሰማንም። እሺ ካንቺ ቤቱ አንቺ ከምትኖሪበትና ጃማዓው አሜሪካ ምን ያህል ይርቃል? ኧረ አይርቅም። የ2 ደቂቃ ቢያንስ ማልሄድም፣ እዛ ፊት ለፊት ነኝ። የ2 ደቂቃ በእግር? አዎ እነሱም እዛ አካባቢ ናቸው እኮ። እንዴት አልሰማችሁም ታዲያ? አንድ ሰው ሲወድቅ ጩኸቱ፣ አምቡላንሱ ምን እኮ ሰው ወጥቶ ቤሩት በመስኮት ያህል ምናምን አይደል?
አይደለም አሁን ለምሳሌ ስፍርት ላይ የተሰጠው ቁጥር ስልክና እዛ ያለ የደረሰኙና ቦታው የኡምት ነው የተነገረው እንጂ የሰፈር በትክክል እዛ ከሆነ ችግር የለውም እንጠይቃለን። እንዴ ለኛ ነው እንደምንሆናለን እዛ ነው በትክክል ማሬ። ሴትዮዋን ቤታቸው ደጋግማ ስታወራ ቮይሱ ላይ ጃማዓ አሜሪካያ ብላለች። እስቲ እሺ አሁን ሴትዮዋ ጠይቃለሁ ለመሲ ማለት ነው። አሁን አይለ የሚባል አላቸው ዘር እንደ ዘር ነገር አለና ዘራቸው ምን ይባላል ቢያት በውስጥ ቢሆንም ችግር የለውም ምን እጠይቃለሁ። እሺ ዘራቸው ማለት የቤተሰብ ስማቸው የልብናን ፋሚሊ ኔም አለን ያነብልሻለሁ እዚህ ጋር ከደረሰኝ ላይ አሁን ኦኬ እሺ የሴትዮዋ ፋሚሊ ኔም ያነብልሻለሁ ይታያል ግን እንኳን እንደዚህ ላርጎ እንዴ በትልቁ ልሁን እንዲታያችሁ ይቅርታ አለልኳት ምን ያደለ ደረሰኝ ይላል በደል እንዲያረሽ ሾማማ ምን ይሻላል ግን በደንብ የሚታየው ይሄ በጣም እንትና ነው። ቆይ ፎቶ ላድርግ ምን አለ አታመጪ በቃ አይ ቲንክ ይሄ ፎቶ ይሻላል ብዬ አስባለሁ አይደል በደንብ ለማየት የፋሚሊ ኔማቸው እንዴ የመጀመሪያው ቮይስ 2 ደቂቃ 42 እንዴ ስንት ቮይስ ነው የተላላካችሁት? ስክሪንሻት ላይ ያለው እኮ 2 ቮይስ ብቻ ነው ከሴትዮ የመጣው። አንቺ ግን አሁን 3 ላክሽልኝ። እኔ በጣም እያወዛገብሽኝ ነው መሰረት፣ ምንም ሊገባኝ አልቻለም። እሺ ደረሰኝ ላንብብልሽ። ሴንደር ኔም ይሄ ሪሲቨር ነው። ሴንደር የሴንደር ኔም ታለ ፐርፐስ ኦፍ ትራንዛክሽን ናሽናል አይደንቲፊኬሽን አይዲ ነምበር። ለምን ሪሲቨር ስም የለም እኮ የላኪ ስም የለም እንዴ? የተቀባይ ብቻ ነው ያለው። አይጻፍም እኮ ሀቡዬ አይጻፍም። የላኪ ስም አይጻፍም እንዴ? አይጻፍም። ማን እንደላከው ብሩን በምን ይታወቃል? የላኪ ስም አይጻፍ ከሆነ አሁን እኔ ለምሳሌ አንዳንዴ ወደ ሰው ስትልኪ ወደ ጓደኛ የሆነ ነገር ስታዝዝ አሁን ለምሳሌ ያኛው አሁን የተቀባይ ነው እንጂ የኔ አይጻፍም፣ አልሰጥም፣ አይጠየቅም። ነገሩም እዚህ ጋር ሪሲቨር አለ ሴንደር ብሎ ሴንደር አድሬስ ይላል ቴሌፎን። ከዛ ይሄ እኔ የጠራሁት ስም አድሬስ ላይሆን ይችላል እኮ ወይ ስም ሊሆን ይችላል። ባትራኪ ሾሩክ የሰፈር ስም የመሰለኝ እኮ የሰው ስም ይሆናል። እሱማ የሰፈር ስም ነው። ባትራኪ ሾሩክ ሚላው ከዛ ስልክ ቁጥር አለ። እንዴት የላኪ ስም አይጻፍም? ሪሲቨር ኔም ብቻ ነው። አማኑኤል ደምሴ ታደሰ ሪሲቨር ኔም የሚቀበለው ማለት ነው። የተቀባይ ስም ለምንድን የሴንደር ስም አይጻፈው? ግን ለመሰረት በውስጥ ጠይቂያትና ችግር የለውም። አይለ ጠይቂያት እጠይቃለሁ እኔ በበኩሌ ችግር የለውም። መሰረት የሴትዮዋ የቤተሰብ ስም ምንድን ነው? የሴትዮዋ የፋሚሊ ኔም ሙሉ ስሟ ላኪልኝ ካለሽ ነው ጠየኳት። እዛ አካባቢ ያላችሁ አበሾች የላችሁም?
እሺ ሰፈርሽ ስሙ ምንድነው ማሪ? عبد الجامعة الأمريكا. عبد حد جامعة أمريكا يعني. ማሪ حد جامعة أمريكا ማለትኩ ከአሜሪካ ጃማዓ አጠገብ حد ማለት እኮ ካጠገቡ ለማለት ነው። ታዲያ ከአሜሪካ ዩኒቨርሲቲ አጠገብ ነው ሰፈር ይባላል። ሰፈሩ ስም የለውም ሐምራ እያሉ ነው። ሐምራ ነው ايه اول حمراء اول ምንድነው መጀመሪያ يعني መጀመሪያ ሐምራ ሳትገቢ ወደ መሃል ማለት ነው። ኦኬ እኔ እኮ ግራ ገባኝ። ሐምራ የሰፈር ስም ነበር። ይሁሉ አሁን ይፈጀብኝ የሰፈሩን ስም ለማግኘት ነው። ይሄው መሰረት መለሰች። ቆይ ምናልባት የሴትዮን ፋሚሊ እንድካ ከሆነ አንቺ ለሴትዮሽ ልትጠይቂልኝ ነው? ጠይቃታለሁ። ይሄው እዚህ ከእናንተ ጋር እያወራሁ ጠይቃታለሁ። ችግር የለውም። እሺ አየሽ የሴንደር ኔም አይጻፍም ያልሽው እራሱ ነው ስም ደረሰኝ ላይ ያለው ይሄው ቆርጣ ላከችልኝ ከደረሰኝ ላይ እስቲ ባትሪክ ነው ባትሪኪ ሾርኩ እስቲ አይደለም ኬሪያ ኮዱህ ይኸውልሽ ይሄ ነው ስሟ ኬሪያ ኮዱህ ነው ስሟ ይሄ ነው የሴትዮዋ ስም ይታያል ወይ ቆይ እንዴ ፎቶ ላንሳውና يعني ፋሚላቸው ከይዱ ነው የሚባለው ይኸውልሽ ይሄ ነው ስሙ ስክሪንሾት አድርጊ ማሪ ስክሪንሾት አድርጊ ለምዳምሽ አስመጣለና ለምዳምሽ ቆያለሁ في عائله ስክሪንሾት አድርጊ ላርግልሽ አሁን ስክሪንሾት አድርጊ ለምዳምሽ كيدو ايه ما سمعش حب الجامعه قال ايش بيهم لا ما بقولش بس انا عم نسال على البنت مين تارجش اوريت ماري اوريتنا اسرجاتنا كذا نغري مين تارجش يا مدامش اندمات كيدو فاميلي مين እኮ አይጻፍም ያለችው ይሄው ይጻፋል ከደረሰኝ ላይ ነው ወይ ሴንደር ይሄ ነው የሴትዮዋ ስም አያችሁ ከደረሰኝ ላይ ነው ልጅ ተቆርጣ የላከችልኝ እንዴት ነው ላኪ ሳይጻፍ የተቀባይ ብቻ የሚጻፈው አይሆን ማለት እንደዛ ሲባልም ሰምቼ አላውቅም እንደዛ አይል ያኔ አይል ሲባል በዚህ ሀገር እንደው ከማን አይሌ ነው ይባላል ወይም ደግሞ ከምን ፋሚሊ ነው ይባላል ግን አላውቅም አለች እሺ መሰረት ተምጣና የምትኖርበትን ቢልዲንግ ስም ታውቀው ከሆነ ተንገረና ቢልዲንጉን ጎግል ላይ ስሙን ሰርች ሳረግ ማግኘት ከቻለን ማሳየት ይችላል ቢልዲንጉ ለዚህ አንቺ አልሰማሽም እዛ ሰፈር ሆነሽ አይደለም አምቡላንስ እኮ ይጮሃል በየቀኑ በየሰዓቱ ባለው ሁኔታው ለራሱ በየቀኑ ያለጋለ እንዴ አዎ ግዴታ ከጦርነቱ የመጡ የጦርነቱ ስለዚህ ብቻም ማታቂማ በጦርነቱ ምክንያት አምቡላንስ በየቀኑ ይጮህ ሆነ ቤሩት ላይ አዎ ግን አካባቢ ሲሆን ግን አኪድ ታያለሽ ጆሮአችሁ ስለለመደው የአምቡላንስን ጮት ስለለመደው ጆሮአችሁ ወጣችሁ ማታዩ ማለት ነው ሲጮህ ቢሆን ኦኬ ሰባኝ እንደው እያለፈ ያለ ሰው ካላየ በስተቀር ከቤታችሁ የአምቡላንስ ጩኸት ስትሰሙ ደንግጣችሁ አትወጡም ስለተለመደ ቤሩት ላይ የአምቡላንስ ድምጽ ያሳዝናል ፈጣሪ እንግዲህ ሰላም ያርግላችሁ አሜን እና ከዛ መሰረት ተነግራለች እና መሰግናለሁ ወጣች ማሪ ድንቅነሽ ውሃ ጠጪ ፕሊስ አሁን ቆይ ፎቶ እናደርጋለሁ አንዴ ብቻ ውሃ ጠጪ ውሃ ጠጪ ምግብ አይዞሽ አንቺ በጣም ከባድ ነው ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ የታመሙት ሁሉ ፈጣሪ ማራቸው የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ያለው ይበላቸው አስገብኝ የምትልጃለች ምናልባት ኢንፎርሜሽን ካላት ቁጥር ሴፍ ስታረጊ ያልሽው ልጅ ነሽ እሱን አውቃለሁ ማሪ ሴትዮዋን ስም እኮ አግኝተነዋል ኦሬዲ እናቴ የሞቱትን ፈጣሪ ነፍሳቸውን ይማር በየስደቱ ጭንቅ ላይ ሆስፒታል እስር ቤት ያሉ ሰዎች ሁሉ ፈጣሪ ከእስር ቤት
ሆስፒታል ጭንቅ ገላግሎ ለሀገራቸው ለቤተሰባቸው ያብቃቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም እድሜ እንኑር። ትዳር የምትፈልጉት ወንድሞቼ ፈጣሪ ተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን በሰላም ይገላግለን። ሁሉም ወላጆች የወለድን ፈጣሪ ልጆቻችንን እቅፍ ድግፍ አድርጎ አሳድጎ ለቁም ነገር ያብቃልን። ለኛም ረጅም እድሜ ሰጥቶ ለወላጆች የልጆቻችንን ቁም ነገር ወግ ማረግ ሳና አይውሰደን። ማንንም አይክፋው፣ ማንንም አይዘን፣ ማንንም አይጣ። ሁሉም የሰው ዘር በሙሉ ደስተኛ ይሁን። ሁሉም ይሙላለት፣ ሁሉም ይሳካለት።